አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ጠፍቼ መጣሁ በአዲስ ቪዲዮ ማለት ነው። እንዴት ናችሁ? ዛሬ በአዲስ መጥቻለሁ ማለት ነው። በጣም ስራ ስለበዛብኝ እና ደግሞ ያው እንዳልኳችሁ በፊት ሐኪም ቤት ሴትዮ ሀገር ስለከረምኩኝ ለዛ ነው ማለት ነው። እና ቤተሰብ ሩታን እየቀጠቀጧት ነው። ወይኔ አቤላ አቤላ፣ ይሄ ባብላስ ማለት ነው። ባምላስ ከሱ ብሶ ደግሞ ከሱ ብሶ ሰላይ ማለት ነውና ያኔ መረጃ ይዘን መጣን ምናምን እያልን አብርሽ ደግሞ አውቆ ነው እህቱ ጋር ተመካክሮ በቃ ከሁለታቸውም በኩል ራቅስ ሁለታቸውንም ግራ የሚያጋባ አብርሽ ራሱ እንዲሁ ዝም ብሎ ነው ማለት ነው። እና የሆነ ያኔ ሁሉን ነገር ያውቃል። ካስተያየቱ፣ ካቋቋሙ፣ ከሁኔታው ሁሉን ነገር ያውቃል። ብቻ ምን እንደፈለገ አላቅለትም። እሱ የስራውን ይስጠው ወላሂ። ሩታን እያስለቅሳት ለሽ ያስለቅሳት ሁልጊዜ እሷን ማስለቀስ እና በጣም ነው ያናደደኝ ማለት ነው። እና የሆነ በቃ አለ አይደለ የሚጠይቀውን ነገር በውስጥ እየጠየቀ ሩታን ደግሞ በቃ እንዳይከፋት። ምክንያቱም እሷ የሆነ ነገር ብትሆን ልጇ ነው የሚጎዳው፣ ልጁ ነው የሚጎዳው ለልጁ ሲል እና ሩታን እንደዛ አድርጎ እያስለቀሳት ማለት ነው። እንቅልፉ እንዴት እንደሚመጣ እንዴት እንደሚተኛ እንደዛ አልቅሳ እያለቀሰች እያየ ትቷት ሲሄድ እንዴት ብሎ እንደሚተኛ ራሱ እንዴት ብሎ እኔ አላቅም። የሩታ ጦር ሄርሜላንና አብርሽን የት በቃ እንደው የሆነ ነገር ያደርጋቸዋል። አይታችኋል። ሃይሚ ዛሬ እንደሆነች ሃይሚ ራሱ ቅስሟ ስብር ነው ያለው። ብዙ ነገር አስባ ብዙ ነገር አልማ እያለች አስባ እያለ በቃ እሱ አውቃ ነው እንጂ ልጅቱ የኔ አይደለችም እያለ ሆዱን እንትን ያኔ ደረቱን ነፍቶ እየተነገራት ነበር። ያህሚ ግን የእሱን ትሁን አትሁን ውጤቱ እንደዛ ሲሆን አይ እኔ ውጤቱን ማጣራት አለብኝ፣ ሁለተኛ ማነው መመርመር አለብኝ እንደማለት በቃ ራሱ አውቆ ተቀበለ ማለት ነው። እና ሩታ ራሱ ሲጀመር ጀምሮ አብርሽ እንዳስለቀሳት እኔ በጣም የምታሳዝነኝ ወላሂ። ምንም ታጥፋ ምንም ታሳዝነኛለች። ምክንያቱም አንዳንድ ጊዜ ሴት ስንባል ሆድ ይብሰናል። እሱ እኮ የፈለገውን ደንፍቶ ይሄዳል። አንድ ሴት ጋር ሲሳሳቅ ይረሳዋል ማለት ነው። ሴት ልጅ ግን እያደር ነው ሆድ የሚብሳት ማለት። አሁን ሩታ ሰሞኑን እያለቀሰች ያለችው ዛሬ እሷን ከሄርሜላ ጋር ማነጻጸሩ ሳይሆን የበፊቱ ቁስሏ እየተሰማት ነው። በፊት የበደላት ሁሉ እየተሰማት የበፊት ማለት ነው። በቃ እንደዛ በእርግዝናዋ ትቷት ሄዶ ያ ተጨማምሮባት ዛሬም ሁለተኛ ሊጎዳኝ ነው ወይ ሁለተኛ እንደዚህ ሊያስለቅሰኝ ነው ወይ እያለች ነው። እና ይሄ መረጃ ብለው ያመጡት ዛሬ ጊዜ ማቀነባበር ይቻላል፣ ድምጻችንን መቀየር ይቻላል። እነ ጠቅላይ ሚኒስትር እኮ ራሱ እየደለቁ ነው፣ እየጨፈሩ ነው። አሁን አብይ አህመድ እየጨፈሩ ነው። ከአንዱ ቦታ ወስደው አንዱ ቦታ እያለበሷቸው ምናምን በቃ ልብሳቸውን እየቀየሩ አንድ ሴት ጋር እያሳሳሟቸው አይታችኋል። ቡዜንና ዳይንን እያሳሳሟቸው በቃ እንደዚህ እያደረጉ እያሳሳሟቸው ነው ማለት ነው። ሄርሜላንና ዴቭንም እንደዚህ እያሳሳሟቸው ነው። እና ማቀነባበር ስለሚቻል እያቀነባበሩት ሊሆን ይችላል፣ አይታወቅም። ግን አብርሽ የዚችንም ተቀብሎ በውስጡ መመዘን አለበት፣ ማጣራት አለበት እንጂ ሚዲያ ላይ እየወጣ አንቺ እንዴት ነሽ ማለት ሳይሆን ያንቺንም የእሷንም እየተቀበለ ማመዛዘን አለበት ነው ብለው ነው እንጂ ሁልጊዜ ሩታ እንዳሰቃየ እንዳስለቀሳት። ወይኔ ሩታ አሁንስ ብትታው ይሻላል ያልኩ ነው። አሁንስ ብታዩ ምን ይሰራልሻል ከዚህ ሁላ? በቃ 1 አመት 2 አመት ልጅሽ ነቃ እስከሚልልሽ ድረስ ልጅ ጋር እየተጫወትሽ ብሎክ እየሰራሽ ስራሽን ትሰራለሽ ማለት ነው። ከዛም በኋላ ደግሞ የራስሽን ላይፍ ይቀጥላል እንጂ እሱ ጋር መለማመጥ እሱን ተኋላ እየሄድሽ መለማመጥ። ታሁን በኋላ ራሱ ሰው ሲጠራሽ አትውጪ። የሚመረምረው ካለ የሚፈትሸው ካለ እየፈተሸ ይንገራል። ከዛ ውጭ ደግሞ ስም በማጥፋት መክሰስ አለበት አቤላንና ሄርሜላን ማለት ነው። አቤላን ሄርሜላን ዳኒን አርጋ ብትከሳቸው ትክሰሳቸው። ምክንያቱም ስም እያጠፉ ስለሆነ ማለት ነው። ስሟን እያጠፏት ነው። እና ስሜን አጠፉ ብላ መክሰስ አለባት። ይሄ ዛሬ ጊዜ
ቴክኖሎጂ ማቀነባበር በሚችልበት ጊዜ እሷ ዝም ብላ እየሄደች ከማልቀስ ስሜን አጠፉ ብላ ትከስና ከዛ ደግሞ ፍርድ ቤትም ሆነ በቃ የሚያደርገውን ያደርጋል። ራሱ ይመረምራል ማለት ነው። አብርሽ ራሱ እዛም ገባ እዚህ ወጣ የፈለገውን ማድረግ ይችላል። እሷ እዛም ሲጠራት ያም ሲጠራት እዛም ሲጠራት ከመሮጥ አትሩጥ፣ በቃ አድባ ትቀመጥ፣ ከፈለግ ከገባህ ይግባ ካልገባህ የራሱ ጉዳይ ብላ ትተውላለች ዛሬ እና እንደዛ መሆን ነው ያለበት። እሱ ትቷት ከሚሄድ እሷ ትተው ትሄድ ካላስ እሱ ይቀርበታል እንጂ እኮ እሷ አትቀርበትም። ከፈለገ ነው እዛው መንዘላዘሉን ከፈለገ እንዘላዘልበት። ብቻ እኔ በጣም እያናደደችኝ ሩታ ራሱ በቃ የሆነ ራሷን ብታስከብር ተሱ ኋላ አለመከተል ሄርሜላ የፈለገችውን በየደነፈች የፈለገችውን ብታረግ ዝም ብላ ከካሜራ ጀርባ እነሱን የሆነ ነገር ማድረግ ነበረባት። እንደዛ አርጋ የራሷን እርምጃ መውሰድ አለባት እንጂ በየመንገዱ በየመስመሩ እየሄደች ሰው በጠራት ቁጥር እየሄደች ከማልቀስ ማለት ነው። ብቻ ግን የእሷ እንባ እርግዝናዋ ጀምሮ እስካሁን ድረስ ያለው እንባዋ ጠባትልም ሄርሜላ ላይ አብርሽ ላይ ነው የምትወርቀው፣ አቤላ ላይ እነሱ ሶስታቸውን ማለት ነው እንትን ይላቸዋል። የሩታ እንባ ማለት ነው በጣም እንትን እያሏት ነው። እና ቤተሰቦች ዛሬ አንዳንዶኝ ነው ማለት ነው። እና እኔ በጣም ቢዚ ነኝ። ከአሁን በኋላ እመጣለሁ። ይሄን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ የሩታ እህቶች ማለት ነው። የሄርሜላ እህቶች ደግሞ በቅንጭላታችሁ ተደፉ።